ዳጊ እኔ አንተን እንደራሴ ስለማምን ነው የምነግርህ። አልማዝ ማለቴ አሁን የመጣችው የብሌን ናት። ተከፍሏን ነው የመጣችው። የብሌን እውነተኛ ናት አለች። ብሌን መድኃኒት ጠጥታ ሐኪም ቤት ገባች። የብሌንን እናት ደግሞ ወይዘሮ ሰላም ገፍትራ ገደለቻት። ወይዘሮ ሰላም እስር ቤት ገባች። ይሄን የመሳሰሉ የአደራ ድራማ እሽላችሁ መጥቻለሁ። ሰላም ሰላም! ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንግዲህ ዛሬ ይዤላችሁ የመጣሁትኝ አደራ ድራማ ነው። ቃልም እንግዲህ ዳግም በሚመጣ ሰዓት እንግዲህ ጉዷ እንዳይወጣበት ፈርታ እንግዲህ ምን አባክ ልታረግ መጣህ በምትለው ሰዓት እንግዲህ ዳግምም የብሌን እናት ነኝ ብላ እንግዲህ የመጣችዋን ሴትዮ እናት ተብዬዋ አንቺ ነሽ ወይ ብሎ በሚጠይቃት ሰዓት እንግዲህ ወይዘሮ ሰላም መታ እንግዲህ እዚህ ላይ ነበር ያቆረጥ ነው ክፍል 18 ማለት ነው። ዛሬ ክፍል 19 ነው ይዤላችሁ የመጣሁት። እንግዲህ ሰላም እንግዲህ መታ ዳግምን ምን ፈልገህ ነው በምትለው ሰዓት ማወቅ ያለብሽ ነገር አለ ብሎ እንግዲህ ሪከርድ ሊያሳያት በሞከረ ሰዓት እንግዲህ ወይዘሮ ቃልም እንግዲህ ሰላም እንግዲህ ቡና ይዛ መታ ነበረ። ቃል እማዬ አንቺ ቡናውን ልቀበልሽ ልትጃለለ ዲያጊም ደግሞ ዝም በይ ወሬ ለማስቀየር አትሞክሪ ብሎ እንግዲህ ሪካርዱን እየፈለገን ያለው ማለት ነው። ምክንያቱም ሰክራ ለሱ ስትናዘዝ የነበረውን ሊያሰማትኝ ማለት ነው። ዳግምም እንግዲህ እውነቱን አፈረጠው። እጅ ሴትዮ የብሌን እውነተኛ እናቷ አይደለችም፣ ተከፍሏት የመጣች ነች እንግዲህ ብሎ በሚናገር ሰዓት እንግዲህ እውነት ነው ወይ ብላ እንግዲህ ወይዘሮ ሰላም በምጠይቅ ሰዓት እንግዲህ የብሌን እናት ነኝ ባይዋ ደግሞ እንግዲህ መጀመሪያ የራስሽን እውነት እወቂ ብላ እንግዲህ ወይዘሮ ሰላም ላይ ደግሞ የሆነ ነገር ልትፈጥር በነበረበት ሰዓት እንግዲህ ቃል ደግሞ ምን አባሽ ነው የምታወሪ ብላ እንግዲህ ቃል ደግሞ የብሌን እናት ነኝ ባይዋን እንግዲህ በጥፊ መታታለች። መልሳ የብሌን እናት ነኝ ባይዋም እንግዲህ በጥፊ መታታለችኝ ማለት ነው። የብሌን እናት ነኝ ባይም እንግዲህ ውሸታቸውን ነው እኔን ከልጄ ለማራቅ ነው ብላ እንግዲህ የሌለ እንግዲህ የተማረችውን ድራማ እንግዲህ እንትን እየዘባረቀች ነው ያለችው። እንግዲህ ሰላምም በጣም ደንግጣለች። ወይዘሮ ሰላምም እንግዲህ ልጄ ላይ ውሸት እየፈጠርክ የምታወራ ከሆነ እኔ ውሸት አልወድም፣ የመጨረሻችን ነው የሚሆነው ብላ እንግዲህ አስረግጣ ለዳግም ነግረዋለች። ዳግምም እንግዲህ አዎ ውሸት እንደማትወጂ አውቃለሁ፣ ከገዛ ልጅሽ ከቃል ነው የሰማሁት፣ እሷ ነች የነገረችኝ፣ እኔ ምንም የዋሸሁት ነገር የለም ብሎ እንግዲህ ለሰላም ነግሯታል። ቃልም ደግሞ ምን ብላ እንግዲህ ቃልም እንግዲህ እኔና አንተስ የተገናኝተን ነው ወይዘሮ አልማዝ ወይም ደግሞ የብሌን እናት ነኝ ባይዋን የእሷ እናት አይደለችም ያልኩህ፣ እንዲሁም ደግሞ ወይዘሮ አልማዝንም ደግሞ እኔና አንቺ ተገናኝተን እናውቃለን ነው ስትል እንግዲህ ወይዘሮ አልማዝም እንግዲህ የብሌን እናት ነኝ ባይዋ ማለት ነው። አረ ተገናኝተን አናውቅም ብላ እንግዲህ እሷ እንዳንቺ ድራማው ላይ በደንብ አልተሳተፈችም፣ በደንብ አላጠናችም ብሎ እንግዲህ ዳግምም ተናግሯታልኝ ማለት ነው። ወይዘሮ ሰላምም እንግዲህ ልጄን እንደዚህ አትናገራት፣ መናገር የፈለግከውን በግልጽ ተናገር ብላ እንግዲህ አቶ ዳግም ላይ እንግዲህ በጣም ተናዳበታለች። ቃልም እንግዲህ ዳግም የእሷን እውነት እየተናገረባት ስለሆነ እንግዲህ ገባኝ፣ ለካ የብሌንን አሳዳጊ እንዳገትካት እንዳልናገርበት ፈርተህ ነው እንደዚህ የምትቀባጥረው በምትለው ሰዓት እንግዲህ ወይዘሮ ሰላምም ገነትን አንተና ያገትካት ብላ እንግዲህ ታፋጥጠዋለች። ዳግምም እንግዲህ ቃል ያንቺን ተንኮል ለመደበቅ የኔን ስህተት መሸፈኛ አታድርጊው ብሏታል ማለት ነው። እንግዲህ ቃልም እየተንጨረጨረች ነው። ምክንያቱም እውነቱ እሷ የእሷ ሚስጥር ብሌን አሳዳጊና ብሌን ስንመለስ እንግዲህ የብሌን አሳዳጊም እንግዲህ በረኪና ልጠጣ ነበረ። ብሌን ደርሳባት እንግዲህ የእውነት እማዬ ልጠጪው ነው ብላ እንግዲህ በረኪናውን ቀምታት ይቅርታ ልጄ ብላታለችኝ ማለት ነው ወይዘሮ ገነት። ብሌንም እንግዲህ እማዬ እውነት ነው ልጠጪው፣ ራስሽን ልታጠፊ እኔን ለማን ጥለሽ ነው ልጠጪው የነበረው ብላ እንግዲህ አሳዳጊዋን ወይም እናቷን እንግዲህ ጠይቃታለች። የብሌን አሳዳጊ ወይም ወይዘሮ ገነት እንግዲህ እውነት አላት። ምክንያቱም የዛ ጊዜ የብሌን እናት ነኝ ባዩዋ እንግዲህ የብሌን አሳዳጊ በጣም የተናገረቻት እኔ ከኔ ይልቅ ወላጅ እናትሽን መርጠሻል፣ ስለዚህ እኔ ማንም የለኝም ብላ እንግዲህ ወይዘሮ ገነትን በጣም ነው ያዘነችው። ሆነን ለመናገር ውስጧ ነው ስብር ያለው ማለት ነው። ይህንም እንግዲህ እኔን የራሷ ጉዳይ ብለሽ ጥለሽ ለመሄድ ወሰንሽ እናቴ፣ ለምን እናቴ እያለች እያለቀሰች ነው። ወይዘሮ ገነትም እንግዲህ ብሌንን እናትሽ ትፈልግሻለች፣ ትጠብቅሻለች፣ ሂጂላት እያለቻት እንግዲህ
ፊቷን አዙሮባታለች። ብሌንም እንግዲህ ምን እያልሽ ነው እናቴ እኔን ሂጂ እያለች እንግዲህ እውነት ለመናገር ብሌንም በጣም ነው የተሰበረችው። የብሌን እናትም እንግዲህ አሳዳጊዋ እንግዲህ እኔ ማንም የለም ብቸኛ ነኝ እና ታዛልቅኝ አጉል ተስፋ አትስጭኝና ሂጂ እናትሽ ትጠብቅሻለች ብላ እንግዲህ ፊቷን ባዞረችበት ሰዓት እንግዲህ ብሌንም ከእናቷ ያስጣለቻትን በረኪና እንግዲህ አንስታ እሷም ልጠጣ እንግዲህ እውነትሽን ነው እናቴ እኔ ራስ ወደድ ነኝ አንቺ ከመሬት አንስተሽ አሳድገሽኝ ብላ እንግዲህ በረኪናውን ብሌንም እንግዲህ ጠጥተዋለች። የብሌን አሳዳጊም እንግዲህ ዞር ብላ እንግዲህ እባክሽ ልጄ አጠጭው እኔ ያላዘንኩብሽም እያለች እንግዲህ ያለቀሰችበትን እንባም ብጠራርገው ብሌንም እንግዲህ ጣዩ እያለች በስለምናት እንግዲህ ልጥለው አልቻለችም። እንግዲህ ያው መጨረሻ ላይ በረኪናው ጠጥታለች ማለት ነው። ወደነ ወይዘሮ ሰላምና ዳግም እንግዲህ ስንመለስ ቃልም እንግዲህ እውነቷ እንዳይወጣባት ስለምትፈልግ እንግዲህ ዳግምን ውጣ ፖሊስ ጠርቼ ነው የማስወጣህ እያለች እንግዲህ እየገፈታተረች በሩ ካደረሰችው በኋላ እንግዲህ ዳግምም እንግዲህ የሁላችንም እውነት ሳላወጣ ዛሬ ኬትም አይሄድም ብሎ እንግዲህ በጣም ተናዶና ስሜታዊ ሆኖ እንግዲህ ተበሩ ተመልሷል። ዳግምም እንግዲህ ወይዘሮ ሰላምን ሰላም አንዴ ብቻ ስሚኝ ያለዛ ከአንቺ ቤት እግሬን አላንቀሳቅስም ብሎ እንግዲህ ከስልኩ ላይ እንግዲህ ሪካርዱን እየፈለገ ነው። ምክንያቱም ቃል ሰክራ ስትናዘዝለት የነበረውን ሪካርድ ማለት ነው። ዳግምም እንግዲህ የቃልን ሪከርድ እየተናዘዘችለትን እንግዲህ ለወይዘሮ ሰላም አሰምቷታል። ምክንያቱም አንተ ነህ እድለኛው እኔ ስለምወድህ ነው የብሌን እናት እኮ እውነተኛ እናቱ አይደለችም በብር ተገዝታን እየመጣች ብላ እንግዲህ ለዳግም ስትነግረው በነበረበት ሰዓት እንግዲህ እሱ ሪከርድ አድርጓት ስለነበር እንግዲህ ለወይዘሮ ሰላም እንግዲህ ስትሰማ እንግዲህ እውነት ነው ወይ ቃል ብላ እንግዲህ ቃልን ስታፋጥጣት የብሌን እናት ነኝ ብላ እንግዲህ ተገዝታ ያመጣችውም ሴትዮ መጀመሪያ የራስሽን እውነት እወቂ ስትላት እንግዲህ የቃል ደግሞ ቃል እንግዲህ የሰላም ልጅ አለመሆኗ ስለሚታወቅ ዝም በይ ብላ እንግዲህ የዳጊም እንግዲህ ሪካርዱን አሰምቶ ከጨረሰ በኋላ እንግዲህ በቃ ውሸት ነው በሉ እንግዲህ እችን ሚስኪን ሴት አታሏት ብሎ በሚናገር ሰዓት እንግዲህ ቃልም እንደለመደችው እንግዲህ ልትሸመጥጥ እንግዲህ ውሸት ነው ብላለች። ወይዘሮ ሰላምም ዝጊ ስትላት እንግዲህ በጣም ነው ቃል በጣም ደንግጣለች። ምክንያቱም ይሄ ከታወቀ ደግሞ ያቺ ደግሞ ትንሽ ሳት ስለሚላት የብሌን እናት ነኝ ባይዋ እውነቱን ልትናገር ስለምትችል ቃል በጣም ነው የፈራችው። ወይዘሮ ሰላምም እንግዲህ የብሌን እናት ነኝ ባይዋን እንግዲህ ምን ታገኛለች ከዚህ በውሸት እናት ነኝ ብለሽ የመጣችው በምትላት ሰዓት ዝም በይ እባክሽ ሴትዮ ስትላት እንግዲህ የብሌን እናት ነኝ ባይዋ እንግዲህ ጭራሽ ሴትዮ ብላለች። ወይዘሮ ሰላምም ባክሽ የሰው ላይ ከመንጣጣትሽ በፊት የራስሽን እውነት እወቂ ብላ እንግዲህ ወይዘሮ ማነች አልማዝ ማለት ነው በምትል ሰዓት እንግዲህ ሰላምም ዝም በይ አንቺ እናቴን እንድትናገሪ አልፈልግም በምትላት ሰዓት እንግዲህ ቃልም እንግዲህ ወይዘሮ አልማዝን በጥፊ ስመታት ወይዘሮ አልማዝም ቃልን በጥፊ መታታለች። እዚህን ጊዜ እንግዲህ ወይዘሮ ሰላምና አልማዝ ግብ ግብ በሚገጣጠሙ ሰዓት እንግዲህ ዳግምም እንግዲህ ሊያለያያቸው መሀላቸው በገባ ሰዓት እንግዲህ ወይዘሮ ሰላም በጣም ተናዳ ስለነበረ ስገፈትራት እንግዲህ የሶፋው ጠርዙ እንግዲህ ጭንቅላቷን ሳይመታት አልቀረም። ሴትዮዋ ወርቃ ዝም ምን ያለችው ማለት ነው። እንግዲህ ቃልም እንግዲህ እማዬ ምንረው እያያረግሽ ብላ እንግዲህ ያው እውነት ለመናገር ቃል ወይዘሮ ሰላም ያችን ወይዘሮ አልማዝን ገላ እስር ቤት ብትገባ ቃል በጣም ነው ደስ የሚለት። ምክንያቱም የቤቱ ብቸኛ ወራሽ ስለሆነች ማለት ነው። እንግዲህ ያው እንደተለመደው እንግዲህ የውሸት የአዞ እንባዋን እያነባች እንግዲህ እማዬ ምሬ ያደረግሽው እያለች እንግዲህ እያለቀሰች ስትደናበር ነበር ማለት ነው። የዚህን ጊዜ እንግዲህ ዳግምም ተረጋጉ ብሎ እንግዲህ አንገቷንና እጇን በሚያየው ሰዓት እንግዲህ ሴትዮዋ ሞታለች። ቃልም በጣም ደንግጣለች። ሰላምም ወይኔ ሰው ገደልኩ እያለች እንግዲህ በጣም ፈርታ በነበረችበት ሰዓት እንግዲህ ወይዘሮ ቃል ደግሞ እንግዲህ መቼ እንደደወለ አጎቷ ደውላለት እንግዲህ መጥቷል ማለት ነው። ጀነ ብሌንና ወይዘሮ ገነት ስንመለስ እንግዲህ ለብሌንም እንግዲህ ወይዘሮ ገነት ወተት ሰጥታት እንግዲህ ወተት ጠጥታ እንግዲህ አስመልሷታል ማለት ነው እንግዲህ ምክንያቱም በጣም እውነት ለመናገር ነው የዕለት ሞት መስሎ በጣም ነበር የጨነቀኝና መድኃኒቱ እንግዲህ ያው በረኪናው ወጥቷል ማለት ነው። ጎረቤቷን መታ እንግዲህ ልልልል ልጃችን ተርፋለች ካስመለሳን ልጃችን ደህና ነች ማለት ነው ብላ እንግዲህ ተደስታ እንግዲህ ቡና ላፍላ ብላ እንግዲህ ቡና ልምጣ ብላ እንግዲህ ጎረቤቷን ወጣለች።
ብሌንም እንግዲህ አንቺ ከእንግዲህ በኋላ መድኃኒት ለመጠጣት ባሰብሽ ቁጥር እኔ ስለምታስብ አጠጣም፣ ግን ፈጣሪ ሆይ ይቅርታ እንዲማረግ አልነበረብኝም ብላ እንግዲህ ብሌንም እንግዲህ በተኛችበት እያለቀሰች ነበር ማለት ነው። ወይዘሮ ሰላም እንግዲህ ልታሰር ነው፣ አንቺስ ምን ትሆኛለሽ ልጄ እያለች እንግዲህ በምታለቅስ ሰዓት ወይዘሮ ቃልም እንግዲህ ያው በውስጧ እየተደሰተች ምንም መታሰር ብሎ ነገር የለም አትፍሬ እናት እያለች እንግዲህ እያጽናናቻት ነው። ምክንያቱም ቃል ያው ብትታሰር ወይዘሮ ሰላም ምክንያቱም ልትገላት ብዙ ነገር ሞክራ እንግዲህ አልሳካላት ብሏል። በዚህ ግን በጣም ነው የተደሰተችው። እርግጥ እሷም ተባባሪ ነች። እዛ ጋ የወይዘሮ አልማዝን ሬሳ ማለት ነው አሻራዋ አለባት፣ ነካክታት አለችኝ ማለት ነው። ቃልም እንግዲህ ላጎቷ ወይም ደግሞ ለሰላም ወንድም ደውላለት ስለነበረ እንግዲህ የሰላም ወንድምም እንግዲህ መጥቶ በጣም ደንግጧል። ምን ሆናችሁ ነው ብሎ እንግዲህ ሲገባ እንግዲህ ቃልም እኔ ነኝ እየደወልኩለት ትላለች ማለት ነው። ወይኔ ወንድሜ ልታሰር ነው እኮ ብላ እንግዲህ ስትነግረው ምንም መታሰር የሚባል ነገር የለም፣ ተረጋጉ፣ ማንም ከኛ ውጭ የሰማ ሰው የለም አይደለ ብሎ እንግዲህ አዎ ከኛ ውጭ የሰማ ሰው የለም በምትለው ሰዓት እንግዲህ ማታ ላይ ወስደን እንቀብራታለን፣ ሁላችሁም ተረጋጉ ብሎ እንግዲህ ለቃልና ለዳግም በአንሶላ ጠቅልሉ ብሎ እንግዲህ ትእዛዝ ሰጥቷቸዋል።